አቶ ካሌብ እንግዲህ ከመድብል ጋር ተፋጠጡ ማለት ነው። ወንድምየው መጣ መንታ ወንድሙን ሲያይ እንግዲህ የሚይዝ የሚጨብጠው ጠፋበት። ምሳሌን እንግዲህ እንዲወስድ ነገረው ማለት ነው። ምሳሌን በቁጥጥር ስር አደርጋታለሁ በቅርቡ። ከዛ በኋላ ምን እንደምታደርግ አያለሁ። እስቲ አቶ መድብል ያንተ ወንድነት በቅርቡ ይለያል ብሎ ፈከረበት። የኔ ወንድነትማ ከአንዴ ሁለቴ ሶስቴ አሳይቼሃለሁ እኮ አቶ ካሌብ፣ ሌላ እንትን ፈልግ። እኔ ግን መድብል አልፈራም፣ መቼም ልፈራችሁ አልችልም። ከነዘር ማንዘር ተሰብስበው መድብል ይቆጨሃል። ከዛ በኋላ እንግዲህ የወንድሜ ልጅ ደግሞ አንድ ነገር አደርጋለሁ ብለህ የምታስብ ከሆነ እመነኝ፣ ዋጋ አስከፍልሃለሁ። ዝም ብዬ የምለቅህ እንዳይመስልህ አለው። ከዛ በኋላ ምንም አታስብ፣ እንደዚሁ አልለቅህም። የፈለግከውን ነገር ብታመጣ ከዚህ እኔ አልፈራህም አለው። ተው ይቆጨሃል ቢለውም በፍጹም አይቆጨኝም፣ ከዚህ በኋላ አብቅቷል ሁሉም ነገር። ከዛ በኋላ እንግዲህ አንድ ሁለት እየተባባሉ ወንድምየው ከየት ይምጣ ከሰማይ ይውረድ ማንም የምንትን ያለው የለም። ከዛ በኋላ ወንድሙን መንትያውን ሲያይ እንግዲህ በጣም ነው የደነገጠው። አቶ ካሌብ ማለት ነው። በጣም ነው የደነገጠው። ከየት አባት ነው የመጣው ደግሞ ይሄ? ምን አባ ልትሰራ ነው የመጣኸው? እያለ እንግዲህ ማፋጠጥ ጀመረ። አሁን የኔና ያንተ እዚህ ጋር ይለይልናል። ከመድብልና ከቤተሰቦቹ በአጠቃላዩ ውጣ። አንድ ነገር አደርጋለሁ ምትል ከሆነ ግን እመነኝ፣ ዋጋ አስከፍልሃለሁ አለው። ከዛ በኋላ እንግዲህ እንደፈለገ ብትልም እኔ ግን ማንንም ልፈራ አልችልም። ከዛ በኋላ እንግዲህ አቶ ካሌብ ስጃራውን እያጨሰ ያዙ ይልቀቁኝ አለ። እኔ አስፈላጊ ከሆነ ሁላችሁንም አንድ ላይ ጨፈልቃቸዋለሁ። እመኑኝ፣ ዋጋ ትከፍሉበታላችሁ። የፈለጋችሁትን በሉ፣ የፈለጋችሁትን ብትሉ እኔ ካሌብ እኔ ነኝ። ላመንኩበትና ላሰብኩበት ወደ ኋላ መቼም አልልም። ከዛ በኋላ እንግዲህ አንድ ሁለት እየተባባሉ ነገሩ ቀጠለ ማለት ነው። ከዛም እንግዲህ መድብል የወንድሜ ልጅ አንድ ነገር አደርጋታለሁ ብለህ የምታስብ ከሆነ እመነኝ፣ ዋጋ አስከፍልሃለሁ። የምሬን ነው። ከዚህ በኋላ አንድ ነገር ለማድረግ እንዳትሞክር አለው። እሱም እንግዲህ እምቢ አለ ማለት ነው። ከዛ አሁን ከዚህ ጋር ትጠፋለህ ወይስ ሌላ ነገር ትፈልጋለህ ሲለው ምንም አልፈልግም፣ ግን እመነኝ በቅርቡ ዋጋችሁን እንደምታገኙ ምንም አልጠራጠርም አለው። እሺ እሱን አብረን የምናየው ይሆናል። ትሰማለህ? አርፈም አትቀመጥ ከሆነ ግን የተፈጠርክበትን ቀን ነው ማስቆጠርህ። አሁን ዝና መታሰሩን ሰምቻለሁ። ስለዚህ ዝና ላይ ያለ እሱን እንኳን የራሱ ጉዳይ እንደፈለገ ማድረግ ትችላለህ። እንዴ ወዴት? ምን ነው ቀኝ እጅ አልነበረም እንዴ? እጁ ይቆረጥና እሱማ ክዶኛል። ለማንኛውም ካንተ ጋር ያለኝን ነገር አልጨረስኩም አቶ መድብል እያለ እያጓራ በዛ ድምፁ እንግዲህ ቀጥ ብሎ ሄደ። ከዛ በኋላም መድብል እንግዲህ ተመልሶ ወደ ካሌብ ተብዬው ተመልሶ ሄደ። ከዛ ሲመለስም ማነው መድብል ወደ ቤት እየሮጠ ሄደ በአስቸኳይ። ከዛ ወደ ቤት ከሄደ በኋላ ምሳሌ ከዚህ ቤት እንዳትወጣ፣ በፍጹም ከዚህ ቤት እንዳትወጣ፣ ምሳሌ የትም መሄድ የለባትም ብሎ ተናገረ። እንዴ ትምህርቷስ ምንድን ነው የተፈጠረው? ምንድን ነው አለች ቅድስት። አንቺ ደግሞ ዝም ብለሽ ጥያቄ አታብዢ፣ ያልኩሽን ብቻ አድርጊ። ለምን ወዴት ምን የሚለውን ነገር ዝም ብለሽ አዳምጪ። አሁን አልነግርሽም አላት። ከዛ በኋላ እሷ ደግሞ እናቴ አጉል እንደው ሚስት አጫውተውታል ቅድስት እንግዲህ። ከዛ በኋላ መድብልም እንግዲህ አልነግርሽም ተፈነጅም እንደው አያለው ነው መሰለኝ ሳይነግራት ወጣ። መድብል ንገረኝ እንጂ ቅድስት እባክሽ አታድርግኝ። ነገርኩሽ አይደለም እንዴ? አሁን መናገር አልችልም የሆነውን ነገር ብዬሻለሁ። ለምን አሰብኝም አንቺ ደግሞ አላትና አመነጫጭቆ ወጣ። መድብል ምን ሆኗል? ቆይ ምን ሆኖ ነው እያለች ራሷን ጥያቄ ጀመረች። ከዛ በኋላ እሱም ሄደ። እንግዲህ መድብል የፈራው ነገር ስላለ ነው ምሳሌ ትምህርት ቤት እንዳትሄድ ያለው። ምክንያቱም
አቶ ካሌብ ምሳሌ ሊያግታት ነው ማለት ነው። እንግዲህ ሽንፈቱን መቀበል ስለማይፈልግ ብቻ እሷን እንትን ብሎ የራሱ ሊያደርጋት ነው ማለት ነው። እና ከዛ በኋላ እንግዲህ አቶ መድብል አንድ ሁለት እያለ ለቅም አለ። ከዛ በኋላ መድብል ተብዬው እንግዲህ ማነው ካሌብ ተብዬው እሺ እንዴት ላድርግ ምንድን ነው ምን ላድርግ ሲለው እና ምን ታድርግ አሁን የውልህ አቶ ካሌብ አርፈ የምትቀመጥ ከሆነ አርፈ ትቀመጣለህ። አርፈ የማትቀመጥ ከሆነ ግን ከባድ ችግር ነው የሚፈጠረው። ትሰማለህ? ይኸውልህ ከዚህ በፊት ያደረከኝን በሙሉ አንድንም አልረሳውም። እኔ ሁሉንም ነገር እያንዳንዷን ነገር እንትን ትላለህ። ትሰማለህ? ከዛ አንተ ወንድሜ እኮ ነው የእናቴ ልጅ ነህ። አንተን ምን የእናቴ ልጅ ነው ያልከኝ? እኔንማ ከካድከኝ እኮ በጣም ቆይተሃል። ምኑ ነው የእናቴ ልጅ የሚሆነው? እኔ አንተ እናትህ ልጅ በፍጹም እንዳታስበው። አንተ እኔን ክደኸኛል። ወንድምህ አይደለሁ። ወንድምህን ፈልግ አቶ ካሌብ። ለእኔ ምንም በዝምድናም በስጋም ያልተሳሰር ነው መድብል ነው ለእኔ ያኔ የደረሰልኝ። አንተም ገለህ ጥለኸኝ ሄደሃል። ከዚህ በኋላ የኔና አንተ ነገር እዚህ ጋር ያበቃል። ምንም አይነት ግንኙነት የለንም እኔና አንተ። አቶ መድብል ትሰማኛለህ አለው። ከዛ እንዴት እንደዚህ ትለኛለህ? አንተ እኮ የእናቴ ልጅ ነህ። እውነት የእናቴ ልጅ ነግሬሃለሁ። እሱ በስጋ የማንገናኘው ነው ከሞት ያተረፈኝ። ስለዚህ እኔ ከአንተ ጋር ምንም አይነት ንግግር ስለሌለኝ እባክህን ከፊቴ ዞር በልልኝ አለ። እንግዲህ መሀሌትም እዛው ውስጥ ቁጭ ብላ እየጮኸች ትገኛለች ማለት ነው። ምክንያቱም ደግሞ መሀሌት እንግዲህ አንቺ ምን አይነት ሴት ብትሆኚ ነው? ምን አይነት አታላይ ሴት ብትሆኚ ነው ከአቶ ሀብታሙ ላይ ያ ሁሉ ገንዘብ የወሰድሽው? ያ ሁሉ ብር የወሰድሽው ማንሽ? ምንድነሽ? አላት። ከዛ በኋላ እባካችሁ በሱ ከሆነ ከሱ ጋር ተስማምቻለሁ። ስለዚህ ይቅርታም ጠይቄያለሁ እና ከዚህ በኋላ አጠገቤ የሚደርስ ሰው እንትን የለም። እናም እባክ አለች መሀሌት። ከዛ መሀሌት እንግዲህ ጩኸቷን ቀጠለች ማለት ነው። ግን ማንም ሰው የሚሰማት አጣች። ከዛ በኋላ እንግዲህ ወይዘሪት መሀሌት አለች፣ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ አለች። መሀሌት ማፊ ፋይዳ። ስለዚህ ያላት አማራጭ መሀሌት እዛው እንግዲህ ቁጭ ነው ከቅድማ ምሳሌዬ ጋር እንግዲህ አንድ ላይ ተዘግቶባቸው ቁጭ አሉ ማለት ነው። ምንም ማድረግ አይቻልም። እንግዲህ ወይዘሪት መሀሌት ምን አይነት እኔ እንጃ፣ እኔ ለሷ ምን እንደምለ ራሱ ግራ ነው የሚገባኝ እውነቱን ለመናገር ማለት ነው። እና መሀሌት የምትባል ሴትዮ ክፉና ጨካኝ ሴት ናት። ምሳሌ ላይ ብዙ ወንጀል ፈጽማለች፣ ብዙ ነገር አድርጋለች። ብሩክ ላይም እንደዛ ህይወቱን ምስቅልቅሉን ያወጣችው። አሁን ደግሞ ያው ካሌብ እጅ ገብታለች ማለት ነው። አቶ ካሌብም ደግሞ እንግዲህ በመጨረሻ ይረግጣታል ብዬ ተስፋ አደርጋለሁኝ። እሷ ግን እንደዚሁ በቀላሉ እጅ የምትሰጥ ሰው አይደለችም። በእውነት በጣም ከባድ ሰው ናት። ግን በነገራችን ላይ መሀሌት ወይኔ ግን የእጇን ነው የሚሰጣት ማለት ነው። እንደዚሁ የሚለቃት እንዳይመስላችሁ። እያንዳንዱን ነገር እንግዲህ ዋጋ ታስከፍላለች። እኔ መድብል የወንድሜ ልጅ አንድ ነገር አደርጋለሁ የምትል ከሆነ አቶ ካሌብ እመነኝ ዋጋ ትከፍላለህ። አርፈ የምትቀመጥ ከሆነ አርፈ ተቀመጥ፣ አርፈ የማትቀመጥ ከሆነ ግን ከባድ ችግር ትፈጥራለህ አለው። የፈለግከውን ማምጣት ትችላለህ፣ የፈለግከውን ነገር ማለት ትችላለህ። እኔ ግን መቼም እንደዚህ እንዳዋረዳችሁ አሁን እኔ ካንተ የምፈልገው አንተ ጋር ያለውን ቪዲዮ እንድታመጣ ነው። ቪዲዮውን መልስ፣ አለበለዚያ ግን ከባድ ችግር ይፈጠራል። ቪዲዮውን መልስልኝ አለው። ከዛ በኋላ ቪዲዮንማ የምን ቪዲዮ ነው ሲጀመር? ቪዲዮ የሚባል ነገር የለም አቶ መድብል ማነው አቶ ካሌብ፣ ምንም አይነት ቪዲዮ የለም እኔ ጋ። ትሰማለህ? ቪዲዮ አትበለኝ 10 ጊዜ። ስለዚህ ምንም አይነት ቪዲዮ የለም። ከዛ በኋላ ያንን ቪዲዮ ካላመጣችሁ እስከ ሞት ድረስም ቢሆን እሄዳለሁኝ። እንደዚሁ በቀላሉ የመተዋችሁ እንዳይመስላችሁ አለ። እንግዲህ አቶ ካሌብ እሺ
ማን እንደሚሞት አብረን የምናየው ይሆናል። አቶ መድብል ዝም ብላ ትፎክር፣ እኔ ካሌብ ነኝ፣ ሁሉንም ነገር ዋጋቸውን እሰጣችኋለሁ አላቸው። ከዛ በኋላ እሱን አብረን የምናየው ይሆናል። ግን ደግሞ አንዳንዴ አሸንፋለሁ ብቻ ሳይሆን መሸነፍም እንዳለ እንዳትረሳ። የፈለግከውን ነገር ማለት ትችላለህ፣ እኔ ግን መቼም ልለቅህ አልችልም። ከዛ በኋላ እንግዲህ መድብልም ዝቶ ወደ ቤት ተመለሰ። ግን ቅድስትን ልጅቷ ከዚህ ቤት እንዳትወጣ ብያለሁ፣ እንዳትወጣ፣ ተሳስታ ወደ ውጭ እንኳን መውጣት የለባትም። የካሌብ ሰዎች ምሳሌ ሊወስዷት ይችላሉ። ምን ብላ ጮኸች ቅድስት። አዎ ለዛም ነው ጥያቄ አታብዥ ያልኩሽ ቅድስት። አሁን ያንቺ ኃላፊነት ነው። ልጅቷን በደንብ ጠብቂያት። አሁን ምሳሌን ከወሰዳት ከባድ ችግር ስለሚፈጠር አደራ እባክሽን ልለመንሽ ብሎ እሷን አስጠነቀቃት። እሷም እሺ አለች። ከዛ እሷን ይዞ ሄደ ማለት ነው። እንግዲህ ከዚህ በኋላ ምን እንደሚፈጠር ባላውቅም ምሳሌ እንግዲህ ለዛሬው አልተወሰደችም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አቶ ካሌብና መድብል መንገድ ላይ ተገናኙ ማለት ነው። መንገድ ላይ ተፋጠው ቁጭ አሉ ማለት ነው ዛሬ